የእመቤታችን ስዕል አያድንም ያድናል። ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። ቅድስት ድንግል ማርያም በኩል ወደ ኢየሱስ ወደ ልጇ መቅረብ እንደሚቻል እንጂ ህልውናው ነው ታዋቂ የሚያደርግ። ይህን ሚስጥር በደንብ ስማ። ክርስትና ማለት ኢየሱስን ማወቅ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር። ጌታ የተባረከ ይሁን። እኛ ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ በሌላ ቪዲዮ ወደ እናንተ ተመልሰን መጥተናል። ለእናንተ ያስተምራሉ፣ ይጠቅማሉ ብለን ያሰብናቸውን ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። ታዲያ እርስዎም እስከ ቪዲዮ መጨረሻ አብራችሁን ይቆዩ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። ላይክ ይጠቅመናልና ላይክ ማድረጉትን እንዳይረሱ፣ ኮሜንት መስጠቱን እንዳይረሳ። ታዲያ ለዛሬ ከመረጥናቸው ቪዲዮዎች መካከል የመጀመሪያውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ። የእመቤታችን ስዕል አያድንም ያድናል? ተናገሩ እንጂ ማስረጃ። ይሄን ብቻ ነው የምናገረው። አዛኝ ስለ እመቤታችን ስዕል ብቻ ተናግሬ ትምህርቴን ጨርሳለሁ። በቃኝ። እንደውም በቃ ያድናል አያድንም? እሺ ቆይ ጥያቄ ልጠይቃችሁ። ክርስቶስ አምላክ ነው አይደለም? አምላክ ነው አይደለም? ይሄንን ሌሎቹ ቤተ እምነቶች ባያምኑም በተለይ እንትና ኢየሱስ ጌታ ነው የሚሉት ያምናሉ። ያምናሉ። እሺ ቆይ ችግር የለውም። ምን ብዬ ነው የጠየኳችሁ? ነው አይደለም? ክርስቶስ አምላክ ነው ብለው ካመኑ ክርስቶስ በይሁዳ ተሽጧል አልተሸጠም? አምላክ ነው አይደለም? ስላድኖ ሰዎች ሲቀዱት ማጥፋት ይችላል አይችልም? በሉ ንገሩኝ እንጂ አመናችሁ። ይችላል አይችልም? ሲቀዱት ለምን ዝም ይላል? ኃይል አጥቶ ነው አይደለም? ይሄን ነው ማወቅ ያለባችሁ። ስላድኖ ኃይል ስለሌለው ቀደድኩት ካለ ከሃዲ። የቅዱሳን ስዕላት ሲዘበትባቸው ዝም የሚሉት ኃይል አጥተው አይደለም። ኃይል አጥተው ነው? በሞቴ ንገሩኝ። ስዕል ተራራ ያፈልሳል አያፈልስም? ንገሩኝ እንጂ። ተራራ አፍልሷል። የእመቤታችን ስዕል አድኖ ተገልጣ ለአብርሃም ሶርያዊ ነግረው ተራራውን 3 ጊዜ ብድቅ ቁጭ አድርጎታል። የማን ስዕል? በሉ ንገሩኝ እንጂ። ከተራራና ከአንድ ተራ ሰው ማን ነው ከባድ? ተራራ ነው ከባድ። በቃ ውድ ቤተሰቦቻችን እንግዲህ የእግዚአብሔር ቃል ሲናገር ምን ይላል? በዘጸአት ምዕራፍ 20 ቁጥር 4 ላይ ማናቸውንም ምሳሌ የተቀረጸው ምስል ላንተ አታድርግ ይላል። እግዚአብሔር ቃል እንግዲህ ማናቸውንም ማትኛውንም የተቀረጸ ምስል ላንተ አታድርግ አማልክታ ይሁኑ እያለ ነውና የሚናገረው ቃል ይሄንን ሲሆን፣ ነገር ግን አሁን ጨዋታው በጣም እየጨመረና ዙሩ እየከረረ ያለ ይመስለኛልና ትውልድን ሰብስበን ምን እያስተማረን ነው? ትውልድስ ምን እየሰማችሁ ነው? ምን እየተማራችሁ ነው? ለምን አነቃም? ጆሮ ያለው ለምን አይሰማም እንዴ? መስማት ይኖርብናል ወዳጆቼ። የእግዚአብሔር ቃል ትልቁ ሰማይና ምድር የተጸናበት የተፈጠረበት የእግዚአብሔር ቃል እያለ በማይሆነው አጉል የሆነ ተረት ውስጥ ገብተን ህይወታችንን እድሜያችንን በከንቱ አናባክ ነው። የዘመን ፍጻሜ ላይ ያለው፣ የዘመኑ መጨረሻ ላይ ያለው፣ ጌታ ሊመጣ በደጅ ነው። ጌታ ድንገት ይመጣል። በየትኛው ሰዓት እንደሚመጣ አይታወቅም። ስለዚህ ወዳጆቼ እንንቃ። ለህይወታችን ዋጋ እንስጥ። ዋጋ እንስጥ። ለህይወታችን ቅድሚያ እንስጥ። ህይወት ላለበት ነገር ቅድሚያ እንስጥ። ህይወት ለሌለበት ጳውሎስ ለጢሞቴዎስ የሚመክረው ካሪጎቶች ተረት ራስን አርቅ፣ ራስን ጠብቅ እንደሚለው ወዳጆቼ ከምንሰማው ነገር ልንጠበቅ ይገባናል። የምንሰማው ነገር ልንመርጥ ይገባናል። ቤተክርስቲያን ስለሄድን ቸርች ስለሄድን የሚሰበከው ሁሉ ትክክል ነው ማለት አይደለምና እንደ እግዚአብሔር ቃል ያልሆነውን ነገር ሁሉ ከህይወታችን ልናስወግድ ይገባናልና ለህይወታችን እጅግ በጣም ከመቼውም ጊዜ በላይ ዋጋ የምንሰጥበት ጊዜ ቢኖር አሁን ነው። ወዳጆቼ እስቲ ሐሳባችሁን በኮሜንቶቻችሁ ላይ እያሰፈራችሁልን ቀጣዩን ቪዲዮ አይተን እንመለሳለን። ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። ዮሴፍን ሶሎሜን ምግብ ከለከሉ። ግብጽ ከለከለች። ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏል።
መላ ኢትዮጵያን ነው እኮ የዞረችው። በቅዱስ ዑራኤል መልአክ ክንፍ ላይ ሆኖ እመቤታችን ልጇን ይዛ እኮ መላ ኢትዮጵያን አያልቅበት። እንግዲህ እንደሰማችሁት ነው። ብዙ ነገሩ እየጨመረ ነውና ጌታ ኢትዮጵያ ውስጥ መጥቶ መልአክ ክንፍ ላይ ሆኖ ኢትዮጵያን በሙሉ ዞሮ ተመልሷል እና የህዳሴው ዋንጫ ይመስል ወዳጆቼ እንንቃ። መጽሐፍ ቅዱስ ለዛ ነው አንተ የምተኛ ንቃ ከሙታን መካከል ተነስ ክርስቶስ ያበራልሃል እንደሚል ከተኛንበት ከእንቅልፋችን መባነን የሚያስፈልግበት ጊዜ ላይ ያለነውና እግዚአብሔር ይርዳል። እግዚአብሔር ጸጋውን ያብዛልን። ማለት በእኛ አቅም ብቻ ሳይሆን እግዚአብሔር ያስችለን ይህንን ዘመን መሻገር የምንችልበትና ወደሱ መቅረብ የምንችልበትን አቅም እግዚአብሔር ጸጋውን ያብዛልን። እግዚአብሔር አቅምን ይጨምርልን። ለዛ ነው መጽሐፍ ቅዱሳችንን በያዕቆብ ላይ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል የሚለው እግዚአብሔር ቃልና ከመቼውም ጊዜ በላይ ይሄ ጊዜ ከእግዚአብሔር ጋር የምንጣበቅበት ወደ እግዚአብሔር የምንቀርብበት እንዲሆን ጸሎቴ ነው። ቀጣይ ቪዲዮ እንመልከትና ተመልሰን እንመጣለን ወዳጆቼ። ቅድስት ድንግል ማርያም በኩል ወደ ኢየሱስ ወደ ልጇ መቅረብ እንደሚቻል እንጂ በኢየሱስ በኩል እንደሆነ ወደ እግዚአብሔር የሚቀርበው አልተማርንም። 80 አሐዱ ላይ ግን ቁጭ ብሏል መጽሐፉ ቃሉ 2006 ላይ የነበረኝ 80 አሐዱ ነው። 80 አሐዱ ላይ ሳነባው በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ይላል። በስሜ እንዴት በስሜ በማርያም ስም ብናደርግስ አታደርግም? ስለዚህ ስህተት ውስጥ እንዳለው እኔ ብቻ አይደለሁም መላው የሀገራችን ሕዝብ የሚያምነው ነበር። እኔ የማምነው በማርያም በኩል ነው። ጸበል ጸድቅ በማቅረብ በማርያም በኩል ወደ እግዚአብሔር ማንኛውንም ነገር ልመና በል፣ ጸሎት በል፣ አስራት በኩራት በል፣ ስጦታ በል፣ መባ በል፣ የክርስትና ልጅ በል፣ ጿፍ በል፣ ዕጣኑ በለው፣ ዘቢቡ በለው፣ ጃንጥላው በለው፣ መጋረጃው በለው፣ ቤተክርስቲያኑ በለው የሚሆነው በሙሉ በጻድቃን በሰማዕታት በኩል ሆኖ ኢየሱስ ክርስቶስ እንደሚቀበሉ የተማርነው። መጽሐፉ ግን የምታደርጉትን ሁሉ በስሜ አድርጉ ይላል። ስሙ ደግሞ ኢየሱስ ነው። ስሙ ደግሞ ኢየሱስ ነው። ቆላስይስ ምዕራፍ 3:17 ደግሞ በቃልም ቢሆን በስራም ቢሆን በጌታ በኢየሱስም አድርጉት ይላል። በጌታ በኢየሱስ አድርጉት አለ። ከዚያ በኋላ የልብ አይነት ተከፈተ። ከዚያ በኋላ ትምህርቴ በሙሉ እንደ መጽሐፍ ቅዱስ ሆነ። ውድ ቤተሰቦቻችን እንግዲህ ከኛ አባት ትልቅ መልእክት እንዳገኘን አምናለሁና እንግዲህ እግዚአብሔር አእምሮን ካልከፈተ እንድናስተውል ዘንድ እግዚአብሔር ልቦናችንን ካልከፈተ በስተቀር ከባድ ነውና መጽሐፍ ቅዱስ የዚህ ዓለም ገዢ የዚህ ዓለም ጨለማ የሆነው የማያምኑትን አእምሮ አሳውራል እንደሚል የብዙዎችን አእምሮ የያዘው ዲያብሎስ ነው ያስተውሉ ዘንድ እንዳይችሉ ማለት ነውና እኛ አባት እንግዲህ እያንዳንዱ ነገር የሚደረገው በማርያም ወይም በቅዱሳን በኩል ወይም ደግሞ በሰማዕታት በኩል ካልሆነ በስተቀር ምንም ነገር ማድረግ እንደማንችል እንደዛ ነበር ተመረን የኖር ነውና ነገር ግን ሲገባኝ ከዛ በኋላ የምታርጉትን በስሜ አድርጉት የሚለውን ቃል መጽሐፍ ቅዱስን ማንበብ ስጀምር ከዛ በኋላ በህይወቴ ላይ የመጣው ለውጥ በጣም ትልቅ ነበርና ትምህርቴ ሁሉ ነው የተቀየረው ብለው እኛ አባት ሲያስተምሩ ሲናገሩ በጣም የሚያስገርም ነውና እግዚአብሔር በዚህ ጊዜ በዚህ እድሜ ላይ ሆነው እግዚአብሔር የቃሉን እውነት በማብራቱ በጣም ትልቅ እድለኛ ናቸው ብዬ አስባለሁና ትልቅ እድለኝነት ነው እና ዘመናቸውን እግዚአብሔር ይባርክ። እግዚአብሔር አብዝቶ ይባርካቸው። እንግዲህ በእነሱ ውስጥ ደግሞ እግዚአብሔር በብዙ እንደሚሰራ በቀሪ ዘመናቸው በቀሪ እድሜያቸው ላይ እግዚአብሔር በእነሱ አልፎ ደግሞ ትውልድን እንደሚያስመልጥ አምናለሁ። እግዚአብሔር ከሳቸው ጋር ይሁን። ተባረኩልን ማለት ፈልጋለሁ። ቀጣይም ቪዲዮ አይተን እንመለሳለን። ነገር ግን በሐሳቦቻችን ላይ ሐሳብ ስጡ፣ ኮሜንት እየሰጣችሁ ቤተሰቦቼ ተባረኩልኝ። ቀጣይ ቪዲዮ አይተን እንመለስ። አያችሁ በሰራነው ህንፃ አይደለም የምንታወቀው፣ በስማችን አይደለም የምንታወቀው። የሕይወት ብርሃን አባል ናቸው ስለተባልን አይደለም ዓለምና አሕዛብ የሚያውቀው ዓለም
እስራኤልና አሕዛብ የሚያውቀው የእግዚአብሔር ሀልዎት ካንተ ጋር ሲሆን ነው። ህልውናው ነው ታዋቂ የሚያደርግህ። ይህን ምስጢር በደንብ ስማ። ህልውናው ነው ተፈላጊ ሰው የሚያደርግህ። የእግዚአብሔር ሀልዎት ካንተ ጋር ሲሆን እግዚአብሔር ባንተ መደሰቱን አሕዛብ ሁሉ ያውቃሉ። እግዚአብሔር ህልውናው ደመናው ካንተ ጋር ሲሆን ውድ ቤተሰቦቻችን እንግዲህ ትልቅ ትምህርት ነው። በእግዚአብሔር ህልውና ውስጥ መሆን የትኛውንም ምድራዊ የሆነውን ነገር ወደኛ ሊያመጣ እንደሚችል አስተምረውናል። በጣም ትልቅ ትምህርት ነውና እግዚአብሔር አለውት እግዚአብሔር መኖር እግዚአብሔር አብሮነት ማግኔት ነው። የትኛውንም ነገር ስቦ ወደኛ የሚያስፈልገንን ነገር ሁሉ ሊያመጣ እንደሚችል ትልቅ መልእክት ነው ይቀርልኝና ለእናንተም ብዙ እንደሚቀርላችሁ አምናለሁና ምናልባት በዚህ ትምህርት ላይ በፓስተር ጌቱ ትምህርት ላይ ምናልባት ውስጣችሁ ለእናንተ ይቀርላችሁ ከዚህ ሐሳብ ላይ ቁንጽል ያለች ብትሆንም ምናልባት ትንሽ ነገርን ብትሆን ለእናንተ እንደምትቀርላችሁ አስባለሁና የተሰማችሁን ኮሜንት ላይ አስፍሩ። እስካሁን ደግሞ ላይክ ያላደረጋችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣዩን ቪዲዮ ተመልክተን እንመለሳለን። ክርስትና ማለት ኢየሱስን ማወቅ እና ደግሞ መከተል ነው። ክርስትና ማለት ኢየሱስ ክርስቶስን ማንነቱን ሳናውቅ ስርዓትንና ሃይማኖትን ብንከተል ጥቅም የለውም። ኢየሱስ ክርስቶስ ማን ነው ላንተ? ኢየሱስ ክርስቶስ ማን ነው ላንቺ? ኢየሱስ ክርስቶስን ስናውቀው ኢየሱስ ክርስቶስን ስንከተለው እና ስናምነው በሕይወታችን ውስጥ ታላቅ ለውጥ ይሆናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ክርስቶስ ይባላል። ሃሌሉያ! በእርሱ የሚያምን አያፍርም። ወዳጆቼ እንግዲህ ከዚህ ትምህርት ትልቅ ነገር እንደሚቀርልን አምናለሁና የክርስትና ሕይወት ምንድነው ስንል ክርስቶስን ማወቅ ነው። የሞተልንን ማወቅ እንደሆነ አምናለሁና ከዚህ ትምህርት ትልቁ መልእክት ትልቁ ዋናው ሐሳብ ክርስትና ማለት ክርስቶስን ማወቅ ነው። እሱን መረዳት ነውና የክርስትና ማዕከሉ ሃይማኖትን መጠበቅ ሃይማኖትን ማክበር ስርዓትን ማክበር ሳይሆን ክርስቶስ ላንተ ማን ነው? ክርስቶስ ላንቺ ማን ነው? ክርስቶስ ለኛ ማን ነው የሚለውን ነገር በአግባብ ተረድቶ መኖር እንደሆነ ፓስተር እግዚአብሔር ይባርከው በጣም ትልቅ ትምህርት ነው ያስቀረልንና በጣም እኔ ተባረከበታለሁ። በጣም ብዙ ነገር ቀርቶልኛልና ወዳጅ ቤተሰቦቼ ለእናንተም ትልቅ ነገር እንደሚቀርላችሁ አምናለሁና የተሰማችሁን ምናልባት ከመጀመሪያ እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። በእነዚህ ቪዲዮዎች ላይ የተመለከታችሁትን የተሰማችሁን ስሜታችሁን በኮሜንት ላይ አስፍሩልን። ምናልባት እስካሁን ደግሞ ሰብስክራይብ ያላደረጋችሁ እንዲሁ ያያችሁ ያላችሁ ወንድሞችና እህቶች ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ ማለት እንፈልጋለን። በቀጣይ ቪዲዮ እስክንገናኝ ድረስ እግዚአብሔር ይባርካችሁ። መልካም ቆይታ። ተባረኩ።